ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል የአብይ አህመድ አገዛዝ በሚሊሻና በአድማ ብተና አሰልጥኖ ለውጊያ ስምሪት ከሚልካቸው 90% የሚሆኑት ፋኖን እየተቀላቀሉ መሆኑን አንድ የክልሉ መንግስት ሰነድ አመለከተ። ካለፈው ወር መጨረሻ አንስቶ በአማራ ክልል ለአድማ ብተናም ሆነ ለመከላከያ ሰራዊት ምልመላ መቆሙም ታውቋል። በተለያዩ ወታደራዊ ማሰልጠኛ ካምፖች በስልጠና ላይ የሚገኙ የአማራ ተወላጆች ላይም ክትትል እየተደረገ እንደሆነ ነው ለአንከር ሚዲያ በደረሰ መረጃ ላይ ተመለከተው። የአብይ አህመድ አገዛዝ በአማራ ክልል መከላከያ ሰራዊቱ የጸጥታውን ኃላፊነት ለክልሉ መንግስት አስረክቦ ወደ መደበኛ ካምፕ ይገባል በሚል እንቅስቃሴ በጀመረበት በዚህ ወቅት የሚሊሻና አድማ ብተና ሰራዊቱ በከፍተኛ ቁጥር ፋኖን በመቀላቀል ላይ መሆኑ እየተገለጸ ነው። ሰሞኑን በስልጠና ላይ ያሉ ከ800 በላይ የአድማ በታኝ ምልምል ወታደሮች ወደ የቤተሰቦቻቸው እንዲበተኑ መደረጋቸው የአብይ አህመድ አገዛዝ ከፍተኛ ጣብቂኝ ውስጥ መግባቱን የሚያመለክት ነው ተብሏል። በሌላ ዜና የፖለቲካ እስረኞች ከባህር ዳር ወደ አዲስ አበባ እንዲዛወሩ እየተደረገ መሆኑ፣ ሌሎች እስረኞችም ወደ ዳንግላ እንዲወሰዱ መወሰኑ ምናልባትም በባህር ዳር ያለው የጸጥታ ሁኔታ ችግር ውስጥ ሳይገባ እንደማይቀር ነው ለመረዳት የተቻለው። አሁን ዘግይቶ በደረሰን ዜና በአማራ ክልል በኮማንድ ፖስት ላለፉት 2 ዓመታት እስከ ወረዳ ድረስ በመዝለቅ የፖለቲካ ስራ እየሰራ የዘለቀው የመከላከያ ሰራዊት ለሲቪሉ አስረክቦ ወደ ካምፑ እንዲገባ እየተደረገ መሆኑ ታወቀ። ማምሻውን በደረሰን መረጃ በአማራ ክልል ርዕሰ መዲና ባህር ዳር በክፍለ ከተሞች ጭምር መዋቅር ዘርግቶ ሲንቀሳቀስ የነበረው የመከላከያ ኮማንድ ፖስት ወደ መኮድ ተጠቃሎ እንዲገባ በመደረግ ላይ ነው። ሲቪሉ አስተዳደር ሙሉ በሙሉ አቅም ባልፈጠረበትና ከፍተኛ ውዝግብ በጸጥታ አመራሩ መሃል ባለበት በዚህ ወቅት መከላከያ ኃይሉ መዋቅሩን እያነሳ ለሲቪል አስተዳደሩ በማስረከብ ወደ ካምፕ መግባቱ ከፍተኛ ክፍተት ይፈጥራል በሚል የፖለቲካ አመራሩ ለፌዴራል መንግስቱ ስጋቱን መግለጹም እየተነገረ ነው። በነገው ዕለት ተጠቃሎ መከላከያ ኃይሉ ከሲቪል መዋቅሩ በመነሳት ወደ የካምፑ እንደሚገባ ነው በደረሰን መረጃ ላይ ተመለከተው። ይህ በእንዲህ እንዳለ በሰሜን ሸዋ ኢፍራታና ግድም ወረዳ ሸዋሮቢት ሰሞኑን ያገዛዙ ምሽጎች ተሰባብረው ከፍተኛ ቁጥር ያለው ሰራዊት መደምሰሱ ታወቀ። ከቅርብ ጊዜ ወዲህ እንዲህ አይነት ኪሳራ በአገዛዙ ላይ ሲደርስ የትላንትናው ከፍተኛ እንደሆነ ነው ለማወቅ የተቻለው። በአማራ ፋኖ የሰሜን ሸዋ ጠቅላይ ግዛት እዝ ካለፉት 3 ቀናት ወዲህ በተለያዩ የሰሜን ሸዋ ቀጠናዎች በርካታ ውጊያዎችን ማድረጉን አስታውቋል። መስመራዊ መኮንኖች ጭምር የተገደሉባቸው ውጊያዎች መሆናቸው በአገዛዙ ሰራዊት ላይ የደረሰው ኪሳራ ከፍተኛ መሆኑን የሚያሳይ ነው ይላል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ኃላፊ ሻለቃ አበበ ሙላት። በሰራዊቱ አመራሮች መሃል በአማራ ክልሉ ጦርነት ላይ ልዩነት እየተፈጠረ መሆኑን የደረሰን መረጃ ያመለክታል። ሆን ተብሎ የተሳሳተ መረጃ ተሰጥቶናል አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የ2 ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባታችን ነው ሲሉም በቁጭት ተናግረዋል። በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር ባለፉት 17 ወራት የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላቀር መሳሪያ በ17 ወራት ውስጥ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችንና ተተኳሾችን ጭምር በገፍ የተማረኩበት እንደሆነም ተመልክተዋል። በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ ላይ ልዩነት
ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀር ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ እየተካሄደ ነው። ጎንደር በበርካታ አካባቢዎች ከአብይ አህመድ ሰራዊት ጋር ውጊያዎች ቀጥለዋል። ሰሞኑን በመተማ ዮሐንስ አካባቢ ከአገዛዙ ብረት ለበስ ሰራዊት ጋር ከባድ ፍልሚያ እየተደረገ መሆኑን በቀጠናው ከሚገኙ ክፍለ ጦሮች አንዱ የአርበኞች ክፍለ ጦር አዛዥ ሻለቃ ብርሃኑ ነጋ ለአንከር ሚዲያ ገልጸዋል። በአብርሃ ጅራም ለ3 ቀናት ውጊያ ሲደረግ እንደነበረ የገለጹት ሻለቃ ብርሃኑ በርካታ የአብይ አህመድ ወታደሮች ስልክ እየደወሉ ጭምር እጅ የሚሰጡበት ነባራዊ ሁኔታ ተፈጥሯል ሲሉም ተናግሯል። ሻለቃ ብርሃኑ በምዕራብ ጎንደር አጠቃላይ የብልጽግና መዋቅር ተሽመድምዷል፣ መረጃ ትሰጣላችሁ በሚል የራሱን አባላት እያሳደደና እያሰረ በመሆኑ እርስ በርሳቸው መተማመን ጠፍቶ ግራ የተጋቡበት ሁኔታ ነው ያለው በማለት ወቅታዊ ሁኔታውን ይገልጻሉ። ሻለቃ ብርሃኑ ነጋ ሻለቃ ብርሃኑ እንግዲህ የእናንተ ኃይል ባለፈው የመተማ ዮሐንስ ከተማን ካገዛዙ ነጻ ማድረጉን የድንበር አካባቢ ቦታዎችን ሙሉ በሙሉ ስርዓቱ ቁጥጥር ውጪ ማድረጋችሁ የሚታወስ ነው። ከዛም የምዕራብ ጎንደር መቀመጫ የሆነችውን እንዲሁ ገንዳውሃን ለመያዝም በእናንተ በኩል እንቅስቃሴ ሲደረግ እንደነበረ እናስታውሳለን። እዛ አካባቢ ያለው ወቅታዊ ሁኔታ ምን ይመስላል? እንግዲህ እዛ አካባቢ ያለው ወቅታዊ ሁኔታ በነገራችን ላይ ምዕራብ ጎንደር ዞን ላይ ብዙ ንጹሃኖች እየታገሩ አጠቃላይ የፋኖ ቤተሰብ ወይም የፋኖ ሀሳብ ደጋፊ ናቸው የተባሉ ንጹሃኖች ንብረታቸው እየተዘረፈ ነው የሚገኘው በዚህ ሰዓት። ስለዚህ አጠቃላይ የሚታሰረው ወይም የሚታገተው ከታገተ በኋላ አብዛኛው ማህበረሰብ ወደ ፋኖ እየተቀላቀለ ያለበት ሁኔታ ነው የሚገኘው። እዚህ ባሻገር አጠቃላይ ከፋኖ ጋር ግንኙነት አላችሁ በሚል ያው የብአዴን ሞግዚቶችም ወደ የገቡበት ሁኔታ አለ። ጄኔራሊ ምንድነው እዛ ቦታ ላይ የአማራ ብልጽግና የሚባል አብዛኛው እየተሽመደመደ ምናልባት ለሆዳቸው ያደሩ አንዳንድ ተልካሻ ተፋሪ ጥቅም ፈላጊዎች ለምሳሌ በእገታ በግድያ የተሰማሩ አድማ ብተና እንዲሁም ፖሊስና ሰላም አስከባሪ ሚኒሻ የሚባሉ የጥፋት ቡድኖችን መንገድ እንዲመሩ በማድረግ ምክንያቱም ለሆዳቸው የሚያድሩ የነገ ህይወት ተስፋ የሌላቸው በድህነት አረንቋ ውስጥ የተዘፈዘፉ እና በሆዳቸው በመግዛት ይህንን ተላላኪ በኢትዮጵያ መከላከያ ሰራዊት ስም የተደራጀውን ገዳይ ሰራዊት መንገድ በመምራት እነሱን ነው እንግዲህ ይዞ ደፍት እንትን እያለ ያለው። ነገር ግን እጅግ በጣም ከባድ የሆነ ኪሳራ እየደረሰበት ነው። በስርዓቱ መዋቅር ውስጥ በጸጥታ ዘርፍ ያሉ ከኛ ጋር በተለያየ መንገድ የሚገናኙ የተለያዩ መረጃዎችን እየሰጡን የድል ባለቤትም እያደረጉ የሚገኙ ጓዶችም አሉ። እነሱን በአማራ ፋኖ እና በኢትዮጵያ ህዝብ ስም እጅግ በጣም እያመሰገንን እንግዲህ ቀጣይ ትግላችንን ወደ ምዕራብ ጎንደር ዞን ነው የሚሆነው። በተመሳሳይ በባለፈው ልክ እንደገለጽኩት እንዳለው ተዘራ ብርጌድ የአርበኞች ክፍለ ጦር አንድ ብርጌድ አለች። እሷም ከትናንት ጀምሮ እስከ ዛሬ ውጊያ ላይ ነው ያለች። ገንዷ እያቀና ይገኛል ማለት ነው። ይህ በእንዲህ እንዳለ ከፍተኛ ቁጥር ያለውን ኃይል ጎጃም ምድር ያስገባው የአብይ አህመድ አገዛዝ አብዛኛው የእግረኛ ሰራዊቱ ምንም መንቀሳቀስ በማይችልበት ሁኔታ ውስጥ እንደሚገኝ ተገለጸ። ከምሽግና ከካምፕ ውጪ ሰራዊቱ በደፈጣ ጥቃት ከፍተኛ ኪሳራ እየደረሰበት መሆኑን ያገኘነው መረጃ ያመለክታል። ከባለፈው ሳምንት ወዲህ በተለያዩ አቅጣጫዎች ወረራ ለመፈጸም እንቅስቃሴ ያደረገው የአብይ አህመድ ሰራዊት በፋኖ ኃይሎች ተመክቶ ከተመለሰ በኋላ ከምሽግና ከጦር ካምፕ መውጣት አቅቶት በዚያው ተወስኖ መቅረቱን ነው ለማወቅ የተቻለው። የአማራ ፋኖ በጎጃም የገረመው ወንዳወቅ ብርጌድ አመራር አባል አርበኛ በለጠ አብርሃም የሰሞኑን ውሎ በተመለከተ አነጋግረነዋል። ጀግኖቹ ፋኖች የምድር ድሮኖቹ በተለይም የገረመው ወንዳወቅ ብርጌድና የአረንዛው ዳሞት በጋራ በመሆን በትላንትና ምሽት መሰላም አቅራቢያ ሆዳንሽ የምትባል ልዩ ቦታዋ ላይ የጠላትን ኃይል አይከፍቱ ቅጣት ከፍተውታል ማለት ነው። እንግዲህ በዚህ ኦፕሬሽን ላይ የኛ ልጆች ነበልባሎች የገረመው ወንዳወቅ ልጆች
ከ55 ኪሎ ሜትር በላይ አቋርጠው በመሄድ ወደ ፍኖተ ሰላም አቅጣጫ ከሌሎች ጓደኞቻቸው ካረንዛው ዳሞት ጋር በመሆን የጠላትን ኃይል አስፋልት ላይ ሆዳሽ የሚባል የፍኖተ ሰላም አቅራቢያ ምሽጉ አካባቢ በመሄድ ሙትና ቁስለኛ አድርገውታል ማለት ነው። እንግዲህ በዚህ የጠላት ኃይል ምሽጉን ለቆ ተበትኖ ዛሬ ጠዋት ሄሊኮፕተርና በድሮን የታገዘ ካሜራ ጭምር ቅኝት በማድረግ የራሳቸውን ወገኖች በመሰብሰብ ላይ ናቸው ማለት ነው። ሬሳ ማንሳት አልቻለም። መሳሪያውም ግን ከኛ ጋር ነው ያለው። ነገር ግን በጣም የሚገርመው እዛው ፍኖተ ሰላም 1 ኪሎ ሜትር እንኳን አይሞላምና እዚያ ሆኖ እንኳን ጠላት ኃይል ሬሳውን ቁስለኛውን መውሰድ አልቻለም ማለት ነው። ነበልባሎቹ የገረመው ወንዳወቅ ልጆች እንዲሁም ረንዛው ዳሞት ግን ኦፕሬሽናቸው ሰርተው አሁንም ፍኖተ ሰላምን ሙሉ ከበባ በማድረግ በመጠባበቅ ላይ ናቸው ማለት ነው። ስለዚህ የጠላት ኃይል አሁን እንዳይጥ ጉድጓዱ ብቅ ማለት አይችልም። ጉድጓዱ እንደገባች አይጥ ማለት ነው። ብቅ ካለ ይመታል። በዚህ ደረጃ ነው ያለው። እንግዲህ ይሄ መሳይ ጅጋን ቆርጦ ማለት ነው። ጅጋን ቆርጦ አልተው ነው ፍኖተ ሰላም ጥግ ሄደው የመቱት። ጅጋ ያለው ኃይል የተቆረጠ ኃይል ነው ማለት ነው። በተመሳሳይ የ3ኛ ክፍለ ጦር ጀግኖቹ የአገው ምድር ልጆችም አዲስ ቅዳም ላይ ያው የሚገርም ኦፕሬሽን ከ3 ቀን በፊት ሰርተው ጠላትን አመድ አድርገው ከተማ ገብተው የሚፈልጉትን ኦፕሬሽን ከሰሩ በኋላ ወጥተዋል ማለት ነው። እንግዲህ መሳይ ይሄ ከተማ ገብቶ መውጣት፣ ከተማን ይዞ መልቀቅ ስትራቴጂ ሲሆን የትግል ስልት ነው። ቢኮዝ ጠላትን ታዳክማለህ፣ ሎጂስቲክ ይዘህ ትወጣለህ። ጠላትን አዳክመህ በራሱ ጊዜ እስከሚወጣ ድረስ ከተማ ይዞ መቀመጥ ለአንድ የትጥቅ ታጋይ ለአንድ ታዋቂ ለዛውም ደግሞ ከመንግስት ሎጂስቲክ ለሚረከብ ታጋይ ከተማ ገብቶ መቀመጥ አይመከርም ማለት ነው። የሚመከረው ምንድነው? ከተማ ትገባለህ፣ የምትፈልገውን ኢኮኖሚ ይዘህ የምትፈልገውን ሎጂስቲክ ይዘህ የምትፈልገውን ጠላት መጥተህ ወደምትፈልግበት ቦታ መሄድ ዋና የትጥቅ ትግላችን አቅጣጫ ነው ማለት ነው። በዚህ መንገድ በርካታ ኦፕሬሽኖች እየተሰሩ ነው። በተለይም ሰሞኑንም ሰምተህ ይሆናል ባህር ዳር ላይ አባይ ማዶ በርካታ ቦምቦች እየወደቁ በተጠና መንገድ የሚፈለጉ ቤቶች እየተመቱ የጠላት ኃይል የሚደበቅበት ዋሻ ከሚጠፋው ድረስ የማሽመድመድ ስራ እየተሰራ ነው ማለት ነው። መጀመሪያ የውስጥ ጠላታችንን ማስወገድ ስላለብን ማለት ነው። እነዚህ ናቸው እንግዲህ በጎጃም በርካታ ቦታዎች የደፈጣ ውጊያዎች አቅጣጫውን የቀየረ በተለይም ደግሞ የአሁኑ ለየት የሚያደርገው በትንሽ የሰው ኃይል በርካታ የጠላትን ኃይል መጥቶ መምጣት እንደቀጠለ ነው ማለት ነው። አሁን ከበባ በማድረግ እንደ ድሮ እንዲህ በብዛት ያለው የፋኖ ኃይል በማሰለፍ ሳይሆን በትንሽ የሰው ኃይል በርካታ የጠላትን ኃይል በማውደም እንዲሁም ደግሞ በመበተን ስራ እየተሰራ ነው ማለት ነው። በአዲስ አበባ የተጀመረው ልዩ ፍተሻ 3ኛ ሳምንቱን ተሻገረ። ህገወጥ የመሳሪያና የገንዘብ ዝውውርን ለመከላከል በሚል የተጀመረው ልዩ ፍተሻና ብርበራ በዋናነት ማንነትን ያተኮረ ዘረፋና እስር እንደሆነ ነው ለአንከር ሚዲያ ከተለያዩ የአዲስ አበባ አካባቢዎች የሚደርሱት ጥቆማዎች የሚያመለክቱት። የፋኖ ኃይል አዲስ አበባ ገብቷል፣ ሌሎች ኃይሎችም ሰርገው በመግባት አገዛዙን ከመሃል ሊንዱት ተዘጋጅተዋል በሚል ስጋት እየተናጠ የሚገኘው የአብይ አህመድ አገዛዝ አዲስ አበባ ላይ ከፍተኛ ብርበራ እያካሄደ ሲሆን ከአማራ ባሻገር የትግራይ ተወላጆችና የኤርትራ ዜጎች ላይ ያነጣጠረ ፍተሻና ዘረፋ እየተከናወነ ነው። ከቅርብ ቀናት ወዲህ ኤርትራውያን በተለየ ሁኔታ እየታሰሩ ሲሆን ወደ ተለያዩ ስውር እስር ቤቶች መወሰዳቸውንም ያገኘነው መረጃ ያመለክታል። የአዳነች አቤቤ አስተዳደር የአዲስ አበባን ሰላም ለማስጠበቅ በሚል በእድሜ የገፉ ነዋሪዎችን ጭምር ስልጠና እንዲወስዱ በማድረግ በከተማዋ በእያንዳንዱ ብሎክ የህዝብን እንቅስቃሴ የሚቆጣጠሩ የደንብ አስከባሪ ሰራተኞችን ያሰማራች ሲሆን ከኦሮሚያ ክልል ጋር በመተባበር በልዩ ሁኔታ የሰለጠኑ በሺዎች የሚቆጠሩ ሚሊሻዎችም በከተማ ውስጥ በተለያዩ ቦታዎች መስፈራቸው ታውቋል። ይሄ ፍተሻ ከምን ጋር የተያዘ ነው? ከወትሮ ከዚህ በፊት ከነበረው የፍተሻ አይነት ጋር የሚለየው ምንድን ነው? ሰርጎ የገባ ኃይል አለ ብለው ሰግተው ነው ወይስ በምን የተነሳ ነው? በአዲስ አበባ መጠነ ሰፊ የሆነ የደንብ አስከባሪ አዳነች አቤቤ እያሰለጠነች ነው። ምናልባት በቀጣይ አዲስ አበባ ላይ የታቀደ ነገር ካለ ከዚህ በፊት ሲነገር የነበረው የኦህዴድ አዲስ አበባ የደገሰው ድግስ አለ። በብዙ ሺህ የሚቆጠር ዙሪያውን ከቦ የሚጠብቅ ኃይልም አለው። በውስጥም እንደዚሁ በደንብ አስከባሪ ስም እንደዚሁ ሰራዊት እያሰለጠነልና ምንድነው የፈራው? የገጠመው ኃይል ትክክለኛ የሆነ ምክንያት ያለው በመጥፋትና ባለመጥፋት መካከል እየታገለ ያለ ኃይል እንዳለ አሁን እየገባው መጥቷል። ያ በተለይ የአማራ ህዝብ የደረሰበት አጠቃላይ በደል የትኛውም ኃይል እንደማያስቆመው ስለሚያውቅ የበለጠ እየተደራጁ እንዳይሄዱ በአማራ ክልል እየተደረገ ያለው ጦርነት ወደ አዲስ አበባ እንዳይመጣ
የሴፍቲኔት ተጠቃሚዎችን በተለያየ አጋጣሚ የመንግስት ተቋማት ሰራተኞችን በሌሊት አውጥቶ ከ60 ዓመት ያላነሱ ሽማግሌዎችን አሰልጥኛለሁ ብሎ ከ300 ከ400 ሺህ በላይ በአንድ እዚህ አሰልጥኛ አስመርቄያለሁ ያላቸው የሰላም ሰራዊት ያላቸው የውሸት እንደሆነ ነገር ግን በየቀኑ መንግስት ሽብርና ስጋት ውስጥ እንደሆነ ራሱ በሚፈጽመው በህዝብ ላይ በሚፈጽመው በደልና አጠቃላይ ጅምላ ፍረጃና ፍጅት አዲስ አበባ ከተማ ላይ እንቅልፍ ተኝቶ ማደር እንዳልቻለ ነው። ምክንያቱም በአማራ ክልል እየተፈጸመ ያለ ወንጀል በሂደት የፈለገውን ያክል ኃይል ቢያስቆምም ወደ አዲስ አበባ ከተማ መምጣቱ እንደማይቀር ስለሚያውቅና እሱም ራሱ ገብቷል ብሎ ስለሚያምን አዲስ አበባ ከተማ ላይ ገብቷል፣ ኃይሉ ተጠናክሮ ገብቷል። ስለዚህ በማንኛውም ጊዜ አዲስ አበባ ከተማ ላይ እጠቃለሁ የሚል ፍርሃት ስላለበት ስልጣኑ ወንበሩ አስጠብቆ ለመቆየት አዲስ አበባ ከተማ ላይ ህዝቡ የፋኖን መምጣት በደንብ ተደራጅቶ እንዳይጠብቅ ለማድረግ የታሰበ ህዝቡን አሸማቆ አንገት ለማስደፋት ሰራዊቱ ደግሞ ተበረታቶ ከኢትዮጵያ ወቅታዊ ነባራዊ ሁኔታ ጋር በማገናኘትም አንዳንድ ሐሳብ ብንሰጥበት ጥሩ ነው። እንግዲህ ማዳጋስካሩ ትልቁ የህዝቡን ድምጽ የህዝቡን ተቃውሞ በመቀላቀል ሰራዊቱ የወሰደው እርምጃ በእውነቱ በአርአያነት ሊጠቀስ የሚገባ ነው። ሰራዊት የህዝብ ነው ሲባል እንዲህ ነው። ሰራዊት መንግስታትን ወይም ደግሞ እንደዚህ አይነት አምባገነኖችን ጠባቂ አይደለም። ህዝብን ነው የሚጠብቀው፣ ሀገር ነው የሚጠብቀው። ሀገር አደጋው ስትገባ ከምንም በላይ ከህዝብ ከሀገር ጎን የሚቆሙበት ሁኔታ ይሄ ኃላፊነታቸውንም መወጣት ህገ መንግስቱንም የገቡለትንም ቃል እንደው ማክበር እንደሆነ ይታወቃልና ከኢትዮጵያ አንፃር እንመልከተው። ሰራዊቱ ምን እያደረገ ነው? ሰራዊቱ በአሁኑ ሰዓት የገባባቸው ጦርነቶች እውን ለሀገር የሚጠቅም ለህዝብ የሚጠቅም ወይስ የአብይ አህመድን ዙፋን እድሜውን የስልጣኑን እድሜ ለማራዘም የሚያደርገው መተናነቅ ነው? መስዋዕትነትም የሚከፍለው ከዛ አንፃር መሆኑን ተረድቶ በአስቸኳይ እርምጃ ሊወስድ የሚገባው ሰራዊቱ ነው። ጉምጉምታ አለ፣ አንዳንድ ጭምጭምታዎች ይሰማሉ። ያን ግን ወደ ለውጥ ሊያመጣ ወደሚችል አቅም ወዳለው ትልቅ ንቅናቄ መቀየር እንዳለባቸው ይታመናል። ቀደም ሲል ያልኳል የማዳጋስካር ጥያቄ ከኛ አንፃር እውነት ቅንጦት ነው፣ በጣም ቅንጦት። ውሃና መብራት ይቆራረጥብናል ነው። ኋላ ላይ ሌሎች ጥያቄዎች ተጨምረዋል፣ ግን መነሻው ይኸው የውሃና መብራት መቆራረጥ ነው። ያ አድጎ ህዝብን አስተባብሮ መጠነ ሰፊ ተቃውሞ ተከሰተ። ያን በመጨረሻም ሰራዊቱ ሲቀላቀል መልክ ያለው ስርዓትንም የገነደሰ ንቅናቄ ሊሆን ችሏል። እስቲ ወደ ኢትዮጵያ እናምጣው። በአሁን ሰዓት ሀዲያ አካባቢ ሆሳና ተቃውሞ አለ። ጥያቄው ምንም ይሁን ምን አካባቢያዊ ጥያቄ ነው። በተወሰነ ደረጃ ከተፈጠረው ምንድነው የመዋቅር የአካባቢ ሽንሸና ጋር በተያያዘ ብዙ ጥያቄዎች አሏቸው። ኢትዮጵያውያን ብዙ ጥያቄዎች እንዳሏቸው ይታመናል። የየራሳቸውን የየአካባቢያቸውን ጥያቄ ይዘው ግን ህዝብ አደባባይ ወጥቶ መጠየቅ አለበት፣ ስለ መብቱ መጮህ አለበት። ያንን እያየን ያለነው እንደዚሁም በሲዳማ መምህራን ያለ ፍላጎታችን ያለ ፍቃዳችን ለምንድነው ደሞዛችን የሚቆረጠው ብለው ትምህርት ካቆሙ ወደ 10 ትምህርት ቤቶች ወረዳዎች እንደዛ መረጃውን በትክክል መፈተሽ ይገባናል። ትምህርት አቁመው ተቃውሞ እያሰሙ ይገኛሉ። አፋርን በተመሳሳይ ቀደም ሲል አንተም እንደገለጽከው በመቀሌ ዛሬ